አሚን መልቲሚዲያ ፕሮዳክሽን ጉዞ በጸሎት አቃቂና ቦሌ ክፍል 15 ልብ አንጠልጣይ ታሪክ ደራሲ ዘሪሁን ገመቹ ዋቤ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። በጸሎት ወደ ውስጥ ግባ ስትል ካቀረቀረችበት ቀና አለችና ግባ እየተባለ ያለው ሰው ላይ አፈጠጠች። ጸይም ነው፣ ባለ ደማቅ ጥቁር ቆንጆ ወንድ ነው። ልክ እንደ ባንክ ቤት ስራ አስኪያጅ ሽክ ብሎ ሰማያዊ ሱፍ ለብሶ ሰማያዊ ሱፍ በነጭ ሸሚዝ ከረባት አላሰራም። በቅጽበት ውስጥ ነው ሙሉ ቁመናው ውስጡ አይገባው። ስራዋ ደርሶ ሲቆም ከተቀመጠችበት ተነሳች። ተዋወቂው አለቃዬ ነው፣ እሷ ደግሞ እህቴ ነች፣ ሰለሞን እባላለሁ ብሎ እጁን በትህትና ዘረጋላት። በደመ ነፍስ እጇን ዘረጋችለት። ጨበጣትና እየወዘወዛት ስሟን እስክትነግረው ይጠብቅ ጀመር። ምን ብላ ትንገረው? ለሷ በዛሬው ቀን ይሄ ሰው ያለችበት ቦታ ድረስ መጥቶ እጇን መጨበጥ የማይታሰብ ነገር ነው። ስምሽን ንገሪው እንጂ። ስሜን? የኔን ማለቴ። ተርበተበተች። ተዋትና ተቀመጥ ልጄ። እጇን ለቀቀና ወደ መቀመጫው ሄዶ ተቀመጠ። ለሊሴ ተጫውቱ መጣሁ ብላ ወደ ዋናው ቤት ሄደች። ምን ነው ስምሽ አስጠላል እንዴ ጠየቃት። እኔ እንጃ ሰናይት እባላለሁ። እና ሰናይት የሚለውን ስም ለመናገር ነው የተናነቀሽ? አይ ሱፍ ለባሽ ክፍላችን ሰተት ብሎ ይገባል ብዬ ስላልጠበቅኩ ነው። ቱታ ለብሼ መምጣት ነበረብኝ። ለካ እንዲህ ነገረኛና አሽሟጣጭ ሰው ነው ስትል በውስጡ አሰበች። ዝም አለችው። ወዲያው ለሊሴና እናቷ እንጀራና ወጡን ይዘው መጡ። እዛው የእጁ አስታጠቡትና የሚበላ ቀረበለት። እንጀራውን ሲነሳ ዳቦና ቆሎ ቀረበለት። ለሱ ተብሎ የተገዛ ቢራ ተከፈተለት። እንዴ ቢራ እኔ ብቻ ነኝ እንዴ የምጠጣው? ለጊዜው አዎ፣ አባዬ ትንሽ ቆይቶ መጥቶ ይቀላቀልሃል። እንግዶች ስለመጡ እማዬን ላግዛት። ቅር አይልህም አይደል? አልቆይም አላት። ሂጂ፣ ችግር የለውም እህትሽ ታጫውተኛለች። ለሊሴ በቃ ጥሩሽ መጣሁ ብላ ወጣች። ሰለሞን ወደ በጸሎት ዞርና አሁን ብቻችንን ቀርተናል አላት። ደንግጣ ማለት? አትደንግጪ ሰኒ፣ ምን አስደነግጠሽ? አይ እሱማ ምን ያስደነግጠኛል? አልደነገጥኩም። እውነቱን ለመናገር ከመደንገጥም አልፋ ሰውነቷ በላብ እየተዘፈቀ ነው። እህቴ ስላንተ ብዙ ነገር ነግራኛለች። እህትሽ ብቻ? እኔስ ብዙ ነገር ነግሬሽ የለ እንዴ? መቼ? የት ተገናኝተን? መልስ ይመልስልኛል ብላ ስትጠብቅ ስልኩን አወጣና እያየችው ደወለ። ኪሷ ያለው ስልክ ተንጣረረ። አወጣችና አየችው። ምን እንደምትል እንዴት እንደምታደርግ ግራ ገብቷት አፍጥጣ ስክሪኑን እያየች ባለችበት ሰዓት ለሊሴ ከውጭ ገባች። ሰለሞን ስልኩን ዘጋው። የሚያንጣረረው የበጸሎት ስልክም ተቋረጠ። በጸሎት አለቃዬ እንዳታስደብሪው። አረ የምን መደበር አመጣሽብኝ? እህትሽ ካለች በቂ ነው። ተጫዋች አይደለች እንዴ? እንግዲያውስ ጥሩ፣ ቢራውን ጨምሪለት ብላ ተመልሳ ወጣ ሄደች። እሺ እጨምርለታለሁ። መሄዷን ካረጋገጠች በኋላ ለመጀመሪያ ጊዜ ቀና ብላ በትኩረት አየችው። ምን ነው ቆንጆ ነኝ? በጣም። አንቺም ልክ እንደጠበቅኩሽ ነሽ፣ ግን እንዳትታወቂ ነው የተሸፋንፈሽው። ቀስ ብላ ሻርፑን ከፊቷ አነሳችና አሳየችው። ደነገጠ። ወዲያው በፍጥነት መልስ አሰረችው። ምን ተፈጥሮ ነው? የጠፋው ቀን በሞተር ነበር ከቤት የወጣሁት እና እዚህ አጥር ግቢ ስር ጥሼ ከበሩ ጋር ተላትሜ ነው የቆምኩት። እግሬ ሁሉ ተሰባብሮ ነበር። አሁን ግን ድኛለሁ። ይሄንን እንዴት እስከ ዛሬ ሳትነግሪኝ? ለምን እነግርሃለሁ? ምን እንድታደርግልኝ? ምንም ባላደርግልሽስ እኔ ላንቺ እንደዚህ ነኝ? እንዴት ነህ? ትናንት ማታ እንደዛ ደባሪ ስሜት ላይ ሆኜ ለማን ደወልኩ? ላንቺ አይደለ? በነገራችን ላይ በጣም ስታሳስበኝ ነበር። ሌሊቱን ሙሉ ስላንተ እየተጨነቅኩ ነው ያሳለፍኩት። እንደማይህ ግን
እንደማንኛውም ወንድ ወዲያው ማገገምና ወደ ተለመደ እንቅስቃሴ መግባት ይችላል። ምን ጠብቀሽ ነበር? ዛሬም አልጋይ ላይ ተጎራምቼ እንዳለቅስ? አዎ እኛ ሴቶች ብንሆን እንደዛ ነው የምናደርገው። ይሁን ይሁን፣ አሁን እንደተመለስኩ እንዳልሽኝ አደርጋለሁ። በነገራችን ላይ ይህንን የመሰለ ቁንጅናሽን ወላጆችሽ ያውቃሉ አይደለ? ቢሰሙ ግን ይህን ሁሉ ቁስል ተሸክሞ ያለው ፊትሽን ምን ይሉ ነበር? ቆይ እንዴት እኔ መሆኔን አወቅክ? ማለት እንዳየውህ እኮ ስሜን ቀይሬ የነገርኩህ ማንነቴን የምትለይበት ምንም መንገድ እንደሌለ እርግጠኛ ሆኜ ነበር። እንግዲህ ይህን ያህል ነው ማቅሽ። በጣም ነው ያስገረምከኝ። ያው ሰውን ማስገረሙን ካንቺ ነው የኮረጅኩት። እሺ በመሃላችን ስላለው ነገር ሌሊሲ ምንም ማወቅ የለባትም። እሺ እንዴ በመሃላችን የሆነ ነገር አለ እንዴ? አትቀልድ። እሺ እንዳልሽ። በነገራችን ላይ ከሌሊሲ ጋር ከነገ ወዲያ ወደ ወንጭ ልንሄድ ነው። የጋሺ ዘመዶች እዛ አሉ። እንዝናናለን። ደስ ይላል። ያው እኔም ከተውሻቸው ወላጆችሽ ጋር የሆነ ቦታ ሄጄ ዘና ላለሁ። ሳስበው አንቺ እዚህ ስለተመቸሽ እነሱን ለኔ ብትሰጪኝ ደስ ይለኛል። ውሰዳቸው። ታይ በኋላ እንደ ድሮ እንዳይመስሉሽ። ፍቅር ሲያገረሽ አደገኛ መሆኑን ያየሁት በእነሱ ነው። ጎረምሳ በያቸው። ሌሊሴ አባቷን አስከትላ መምጣቷን ሲያዩ ጫወታቸውን እንዲያቋርጡ አደረጋቸው። ሌሊሴና በጸሎት በእቅዳቸው መሰረት በአምቦ በኩል አድርገው ወንጪ በመድረስ የሌሊሴ አጎት ቤት ከደረሱ 2 ቀን ሆኗቸዋል። በዚህ 2 ቀን ውስጥ በአካባቢው ያሉ የአቶ ለሚቻ ዘመዶች ጋር እየዞሩ ሰላም ማለትና መጋበዙ ራሱ ማድረስ አልቻሉም። እሷ ብዙ የሀብታም ድግሶችና ፓሪዎችን እንጂ እንደዚህ አይነት በየሳር ጎጆውና በየደሳሳ የቆርቆሮ ቤቶች እየዞሩ በግዳጅ መጋበዝ በህይወቱ አይታው የማታውቅ ትዕይንት ስለሆነ በጣም አስገራሚ ትንግርታዊ ነው የሆነባት። በየሄደችበት የሚቀርብላት እርጎ፣ ወተት፣ የማር ወለላ፣ አንጮቴ፣ ጨጨብሳና ገንፎ ሁሉም ውብ ነበር። በዚህም የተነሳ ወደ ፓርኩ ለመሄድና ለመጎብኘት ጊዜ አላገኘችም። ቢሆንም በአካባቢው ቢያንስ የሚመጡትን 15 ቀን ስለምታሳልፍ ሁሉንም ነገር ለማድረግ በቂ ጊዜ እንዳላት ስላወቀች ብዙም አልተጨናነቀችም። ሰለሞንም የበጸሎትን ወላጆች ይዞ ወደ ወንጪ ያመራ ነው። በመጀመሪያ እቅዱ ወደ ላንጋኖ ወይም ሶደሪ ይዟቸው ሊሄድ እንጂ ወንጪ የሚባል ስፍራ ፈጽሞ በአእምሮ አልነበረም። ግን በጸሎት ወደ ወንጪ እንደሄደች ስትነግረው ግን ወዲያው ሐሳቡን ቀየረና ለእናቱ ኃይለ መለኮት ሐሳቡን ነገራቸው። እነሱ የትም ሆነ የትም ለቦታው ብዙም ግድ ስላልነበራቸው ወዲያው ነበር ሐሳቡን የተቀበሉት። ከዛ ወዲያው አውሮፕላን ተከራይተው ወንጪ ለመሄድ አሰቡ። ወንጪ ፓርክ እንግዳ ሆነው ተከሰቱ። ጉዞ ተከባዶ ከቻርተር አውሮፕላኑ እንደወረዱ እነሱም ባሉበት ትቶ ቀጥታ ወደ ኢንትራንስ ጌት ነው ሄደው። ስለ ጠቅላላ የጉብኝቱ ፓኬጅ ማብራሪያ ጠየቀና 2 መኝታ ክፍል ተከራየ። የኤሌክትሪክ መኪና ተከራይቶ እቃቸውን በመጫን ቀጥታ ወደ ተከራየበት ሎጂ ይዟቸው ሄደ። ሰለሞን ወላጆቹን ወደ ወንጪ ይዞ መምጣቱን ለበጸሎት አልነገራትም። እሷ የምታውቀው ወደ ላንጋኖ እንደሚሄዱና ሲደርስና ሲመቸው እንደሚደውልላት ነው። ወንጪ ከአዲስ አበባ በ135 ሜትር ርቀት ላይ በደቡብ ምዕራብ ኦሮሚያ ክልል በአምቦና በወሊሶ ከተሞች መካከል የሚገኝ ድንቅ ስፍራ ነው። ወንጪ ሐይቅ ከባህር ወለል በላይ 3000 ሜትር ከፍታ ላይ ሲገኝ 75 ሜትር ገደማ ጥልቀት ያለው ንጹህና ጥርት ያለ ሐይቅ ነው። ሐይቁ ከ3000 ዓመት ገደማ በፊት በተከሰተ እሳተ ገሞራ የተፈጠረ እንደሆነ ይነገራል። በአካባቢው የሚነገሩ አፈታሪኮች እንደሚያስረዱት በወቅቱ እንደ ሶደም ያለ አይነት ተንቀልቃይ እሳተ ገሞራ ተነስቶ የአካባቢውን ፍጥረት ለረጅም ጊዜ እየበላ ከቆየ በኋላ ድንገት በቦታው 44 ምንጮች ተፈጥረው
የሚንቀለቀለውን ውሃ ካጠፉት በኋላ በእሳተ ገሞራ አማካኝነት የተፈጠረውን ረባዳ አካባቢ መሙላት ይጀምራል። ውሃው ግን ሞልቶ በመካከል ትንሽ ደሴት በውሃ ሳትዋጥ ደረቅ መሬት ሆና ትቀራለች። ከዛ ያንን የታዘበ የአየሩ አካባቢ ነዋሪዎች ያች መሬት በውሃ ሳትሸፈን እንደማመስገኛና ከፈጣሪ ጋር መገናኛ የተለየች ስፍራ አድርገን እንገለገልባታለን ብለው ይስማማሉ። በአሁኑ ወቅት ቦታው ላይ ቤተ ክርስቲያን ታንጾበታል። የወንጪ ቱሪዝም መዝናኛ መንገዶች ጠባብ ስለሆኑና የመኪና መተረማመስ የአካባቢውን ተፈጥሮ እንዳያበላሸው ስለማይፈልጉ ማንኛውም ጎብኚ በራሱ መኪና ወደ ውስጥ ዘልቆ መግባት አይችልም። ግን ወደ ሎጆዎችም ሆነ ወደ መዝናኛ ፓርኮች ወይንም ደግሞ ወደ ገበሬዎች መኖሪያ ቤት ለመሄድ የፈለገ ሰው የተለያየ አይነት ቀላል የትራንስፖርት አማራጭ ተዘጋጅቶ ይጠብቀዋል። ለምሳሌ የፈረስ ትራንስፖርት፣ ሳይክል፣ ኤሌክትሪክ መኪና ካልሆነም ደግሞ በጠበባችሁ የአስፓልት መንገድ ግራና ቀኝ ያለው ውብ ተፈጥሮና የፓርክ ክፍሎችን በመጎብኘት በእግሩ ወክ እያደረገ ስጋውን ማዝናናት ነፍሱንም ማስፈንጠዝ ይችላል። አጠቃላይ የወንጪ የመንገድ ልማት 70 ኪሎ ሜትር አካባቢ ሲሆን ተራራውን የሚዞር 10 ኪሎ ሜትር የአስፓልት መንገድ ወደ ዲንዲ የሚሄድ ሃይዌይ ማራቶን ሯጮች እንዲለማመዱበት ታስቦ የተሰራ የሩጫ ትራክ በሁሉም ቦታ ነው ያለው። በተለይ ተራራውን በሚዞረው መንገድ ላይ 2-3 ሆነው ሳይክል እየነዱ ወይም ፈረስ እየጋለቡ ዙሪያ ገባውን መጎብኘት ገነት ደርሶ እንደ መመለስ አይነት አስካሪ ስሜት ውስጥ ይከታል። አንድ ጎብኚ ሎጆቹን የመከራየት አቅም የማይኖረው ከሆነ እዛው ከሪሴፕሽኑ በፓርኩ ግንባታ ምክንያት ከቦታቸው የተነሱ ገበሬዎች በመንግስት በካሳ መልክ የተሰራላቸው ዘመናዊ ቤቶች ውስጥ ከክፍሎቹ የተወሰኑትን ለቱሪስት እያከራዩ ገቢ ታስቦ የተሰራላቸው ስለሆነ ቀጥታ እዛው ሪሴፕሽን ቡክ እያደረጉ ሰው የየትኛው የገበሬ ቤት እንደሚያድር ይነገረውና ቀጥታ እዛ ሄዶ በተመጣጣኝ ዋጋ ማደሪያ ያገኛል። ወንጪ ውበትን ለመግለጽ ፈጣሪ እንደ ምሳሌነት ለማሳያ የፈጠራት ስፍራ ትመስላለች። ውበቷ ሐይቋ ብቻ አይደለም፣ ዙሪያዋን የከበቡት አረንጓዴ ልብስ የለበሱ ሰንሰለታማ ወጣ ገባ ተራራዎች፣ አየሩ ነገርም ጠቅላላ ውብ ነው። አሁን ደግሞ ቦታውን የቱሪስት መናኸሪያ ለማድረግ የተገነቡት መሰረተ ልማቶች ይበልጥ ወደ ፍጹምነት ያስጠጋው ነው። ደረጃቸውን የጠበቁ ሙሉ ተራራውን የሚሽከረከሩ የአስፓልት መንገዶች በእያንዳንዱ ኮሪደር ላይ የታነጹ የተለያዩ ታሪክ እንዲሸከሙ ተደርገው በጥንቃቄና በጥበብ እንዲታነጹ ነው የተደረጉት። ሎጆች፣ ህንጻዎች፣ ካፌዎች፣ ፈንጠርጠር ብለው ከሩቅ የሚታዩ የገበሬ ቤቶች፣ እርሻዎች፣ ሁሉን ነገር አይን ሞልቶ የሚፈስ የመንፈስ ትንፍስት አለው። በወንጪ ቱሪዝም ዙሪያ የባህል አገልግሎት የአካባቢው ልጆች ተደራጅተው የሚሰጡት የሬስቶራንት አገልግሎት፣ የተለያዩ የባህል ዕቃዎች የሚሸጡበት ሱቆች፣ ካፍቴሪያዎች፣ አነስተኛና ትላልቅ አዳራሾች፣ ሁሉም በአቅሙ ልክ እንደ አገልግሎት እንዲያገኙና እንደፈለጋቸው ተደርጎ የተዘጋጀ ልዩ ልዩ አገልግሎቶች ይገኛሉ። ወንጪ ባህልና ተፈጥሮን ማዕከል አድርጎ የተገነባ ነው። የወንጪ አካባቢ 6 ወር አካባቢ ዝናብ የሚዘንብባት ለምለምና እርጥብ ቦታ ነው። እነ ሰለሞን የተከራዩት ክፍል የሱ ባለ 1 አልጋ ሲሆን የባልና ሚስቶቹ ግን 2 አልጋ በአንድ ክፍል ያለበት ለቀቅ ያለ ዘመናዊና ባህላዊ ዕቃዎች በስምምነት ተሰባጥረው ያሳመሩት ለሐይቁም ሆነ የአካባቢውን ተፈጥሮ ለማየትና ለማድነቅ ውብ እይታ ያለው በአምቦ ድንጋይ ተጠርቦ የተሰራ በአሻራ ወይም በካርድ የሚከፈት ውብ ክፍል ነው። መኝታ ክፍሉ ዘመናዊ ማሞቂያ የተገጠመለት ስለሆነ ምቹ በሆነ አየር ውስጥ ተቀምጠው ወይም ተኝተው
በተከፈተው መስኮት ቁልቁል ሐይቁን ሲመለከቱ ልብን ጥፍት ያደርጋል። ምሽት ነው። 4 ሰዓት አካባቢ አቶ ኃይለ መለኮትና ባለቤታቸው ወይዘሮ ስንዱ አልጋ ክፍላቸው በረንዳ ላይ ቁጭ ብለው ቁልቁል የጨረቃዋን ብርሃን ወንጭ ሐይቅ ላይ ስታርፍና ከሐይቁ ጀርባ ያለውን ውብ ሰንሰለታማ ተራራ እያዩ ያወራሉ። ኃይሌ ልጃችን ግን አሁን ወደ አዲስ አበባ እንደተመለሰን የምትመጣ ይመስልሃል? አታስቢ፣ ትመጣለች። እንደማስበው አሁን እሷ እንድንሆንላት የምትፈልገውን አይነት ወላጆች እየሆንን ያለን ይመስለኛል። እሱማ ምን ጥርጥር አለው። ግን እንደው ትረዳዋለች የሚለው ነገር ጥርጣሬ አድሮብኝ ነው። እሷን ለማታለል ለማስመሰል ያደረግነው መስሎ እንዳይሰማት ወይዘሮ ስንዱ ጥርጣሬያቸውን አሰሙ። እሷ የምታውቀንን ያህል እኮ እኛ ልጃችንን አናውቃትም። ኃይለ መለኮት የሚስታቸው ሐዘንና ጥርጣሬ ወደ ውስጣቸው እንዳይገባ እየታገሉ መለሱ። እሱስ እውነት ነው። የልጃችን ትልቅ ውለት አለብን። አዎ አሁን ልጃችን በጣም በስላለች። ምን አስቤያለሁ መሰለሽ? ካምፓኒ ውስጥ የሆነ ቦታ ስራ ይዛ መጀመር አለባት። እኔ በቅርቡ ጡረታ ወጥቼ ከአንቺ ጋር ዓለምን እየዞርኩ ዘና ማለት ነው የምፈልገው። ካሁን በኋላ በተጨናነቀው የቢዝነስ ዓለም ውስጥ ቀሪ ህይወቴን ማባከን አልፈልግም እና ስራውን ሙሉ በሙሉ እንድትረከብህ ነው የምትፈልገው? አዎ ከኔ ጋር ሆና 1-2 ዓመት ከሰራች በቃ ከኔ በተሻለ ውጤታማ እንደምትሆን እርግጠኛ ነኝ። እስኪ እኔና አንቺን ወደ ስምምነት ለማምጣት የተጠቀመችበት መንገድ የረቀቀ ውጤታማ ዘዴ እንዴት እንዳቀናጀችው ያን የመሰለ ባለሙያ እንዴት እንደመለመለች በእውነት ይቺ የኛ ልጅ ነች ብዬ እስከምደነቅ ድረስ ነው ያስደመመችኝ። በንግግራቸው ኩራታቸውን ሲገልጹ ፊታቸውም በደስታ ያበራ ነበር። በሶስተኛው ቀን ሰለሞንና በጸሎት ቢያንስ በቀን 1-2 ጊዜ እየተደዋወሉ ለረጅም ሰዓት ማውራትና የተለያዩ ርዕሶችን እያነሱ መወያየት ልምድ አድርገውታል። ይህ ደግሞ እርስ በርስ የበለጠ እንዲተዋወቁና በደንበኝነት መልክ ሳይሆን ልክ እንደ አንድ ልብ የልብ ጓደኛ ወጣ ባለ ርዕሶች ላይም ረጅም ሰዓት ማውራት ጀምረዋል። ይሄ ጉዳይ ለሁለቱም በጣም ተመችቷቸዋል። አሁንም ተደዋውለው እያወሩ ነው። በጸሎት አንድ ሰው እንዳፈቀርን እንዴት ማወቅ እንችላለን? ለምሳሌ እኔ አንድ አብሮኝ ያለ ወንድ የእውነት እንደሚያፈቅረኝና በምን ማረጋገጥ እችላለሁ ስትል ያስደነቀውን ጥያቄ ጠየቀችው። ሴት ልጅ ካለገመች በስተቀር አንድ ወንድ እንደሚያፈቅራትና እንደማያፈቅራት በቀላሉ መለየት ትችላለች። አንዳንድ ጊዜ ምን ይሆናል? እሷ በጣም ካፈቀረችው እሱ እንደማያፈቅራት ብታውቅ እንኳን ሽንፈትን ላለመቀበል ብላ የምታያቸውን ምልክቶች ሁሉ በተቃራኒው ተርጉማ ለመረዳት ትሞክራለች። እና ምልክቶቹ ምን ናቸው? ለምሳሌ ድምጽሽን ለመስማት ብቻ ይጠራሻል። ስትስቂ ስቆ፣ ስታለቅሽም ያለቅሳል። ከመተኛቱ በፊት በመጨረሻዋ ደቂቃ ከእንቅልፍ በነቃ በመጀመሪያው ደቂቃ ስላንቺ ነው የሚያስበው። ያለ ምክንያት ሊያቅፍሽና ከሰውነቱ ሊለጥፍሽ ይፈልጋል። አንቺን ከነማንነትሽ ለመቀበል ፍቃደኛ ሆኖ ይገኛል። አንቺን በሌላ ለመቀየር ፍጹም ፍቃደኛ አይሆንም። ስህተት ሲሰራ አንቺን እንዲያስተካክል ከመጠየቅሽ በፊት ቀድሞ ለማስተካከል ጥረት ሲያደርግ ታየዋለሽ። ሁልጊዜ ሊረዳሽ ጥረት ያደርጋል። እንቅልፍ አሸልቦሽ ሊመለከትሽ ነቅቶ ይጠብቃል። ግንባርሽን በስስት ይስማል። መክሳትሽም ሆነ ክብደት መጨመርሽ ከውበትሽ አንጻር ብዙ አያስጨንቀውም። በጓደኞቹ መካከል እጅሽን ይይዛል ወይም አቅፎ ጉያው ይሸጉጥሻል ወዘተ። እንግዲህ እኚህንና መሰል ምልክቶችን በማየትና በማመዛዘን አንድ ሰው አፍቅሮሽ ይሁን ወይም ደግሞ አይሁን መለየት ትችያለሽ። እሺ ግንኙነትስ ምንድነው? በፍቅር ውስጥ ያለው ድርሻስ? ግንኙነት የፍቅር ተጣማሪሽ ጋር ያለሽን ግንኙነት ለማጠንከርና ለማዋሃድ እንደ ሲሚንቶ የሚያገለግል ተፈጥሯዊ ቅመም ነው። በነገርህ ላይ እኔ ግን ሳገባ እንደዛ አላደርግም። ለባሌ
በጣም የምመቸው ይመስለኛል። እያስጎመጀሽኝ ነው? ምን ያስጎመጅሃል? አንተን አላገባም። ምን ይታወቃል? ካፈቀርሽኝ ለምን አታገቢኝም? ሳላውቅህ እንዴት ላፈቅርህ እችላለሁ? ከዚህ በላይ እንዴት ታውቅኛለሽ? ለወራት ድምፄን በስልክ ስትሰሚ ነበር። በቀደም ደግሞ በአካል አይተሽኛል። ምን ነው አላምርም እንዴ? አረ ቆንጆ ነህ፣ ግን ቁንጅና ብቻ በቂ አይደለም። እስኪ እናያለን። ለማንኛውም ለባልሽ መዋብ የምትጀምሪው ከእርቃን ገላሽ ጀምሮ መሆን አለበት። ስለዚህ አስቢበት። አይ ስለ አንቺ እኮ አይደለም ያወራሁት፣ አጠቃላይ ስለ ፍቅርና ፍቅረኛሞች ለማውራት ፈልጌ ነው። ባልሽ በአጋጣሚ የሚያገኛቸው እንግዳ ሴቶች ድንገት ፊቱ ልብሳቸውን የማውለቅ ዕድል ካገኙ እመኝኝ የውስጥ ልብሶቻቸውን ብቻ አይደሉምና ውብና አማላይ የሚሆነው ሌሊቱንም ውብና አማላይና ያልተለመደ አይነት ነገር ያደርጉለታል። አንቺ ሚስቱ ነሽና ብዙ ኃላፊነትና የህይወት ውጣ ውረዶች ስላሉብሽ የዓመቱን ቀናቶች ሁሉ ውብና አማላይ ልታደርጊለት አትችይም። ግን በሳምንት አንድ ቀን ካልሆነም በወር አንድ ቀን ሊረሳውና የማይደበዝዝ ውብ የሆነ ቀን ወይም ደግሞ ውብ የሆነ ምሽት ልታሳልፊ ትችያለሽ። ይገርማል። ምንም ሳልከፍልህ በነፃ የቅድመ ጋብቻ ስልጠና እየሰጠኸኝ ነው። ያው ማወቅሽ ዞሮ ዞሮ ጥቅሙ ለኔ ነው ብዬ ነው። እንዴት ማለት? ነገርኩሽ እኮ። ምናልባት እድለኛው ባለቤትሽ እኔ ሰለሞንና የበጸሎት ቤተሰቦች አብዛኛውን ጊዜያቸውን አካባቢውን ያለውን እያንዳንዱን መስህብ በመጎብኘት ነው የሚያሳልፉት። እያንዳንዱ ውይይትና ምክረ ሐሳብም በመዝናናት ውስጥ ሆነው የሆነ ቦታ አረፍ ሲሉ ወይም ቡና ለመጠጣት የሆነ ካፌ ሲቀመጡ በውይይትና በጨዋታ መልክ የሚሰጥ ስለሆነ እንደ ቢሾፍቱ አስጨናቂና ጭንቅላት የሚይዝ አይነት አልነበረም። በወንጪ እኮ ቱሪዝም ማዕከል ውስጥ ከሚገኙትና ለጉብኝት ዝግጁ ከሆኑት ዋና አይን ሳቢና አስደንጋጭ የቱሪስት መስህቦች ውስጥ ጥቂቶቹ ጎሮ በሚባለው ስፍራ የተገነባው ጎሮ ካልቸራል ሴንተር የወንጪ ቱሪዝም ፓርክ አንዱ መገለጫና ውበት ነው። በህንጻው ላይ ባህላዊ ምግቦች የሚገኙበት ውብ የሆነ ሬስቶራንት፣ ባህላዊ የሆኑ የእጅ ስራ ውጤቶች የሚሸጥባቸው ሱቆች፣ የተለያዩ ዝግጅቶችን ለማዘጋጀት የሚያገለግል እስከ 300 ሰዎች ማስተናገድ የሚችል ውብ የሆነ አምፊ ቲያትር ከአካባቢው ከሚገኙ አገልግሎቶች ጥቂቶቹ ናቸው እና አካባቢው ላይ ሆኖ ቁልቁል ወደ ታች ሐይቁንና ከማዶ ያለውን ተራራ ሲያዩት ልብን ስውር የሚያደርግ የተለየ አይነት አስደማሚ እይታ አለው። ከጎሮ 2.3 ኪሎ ሜትር ርቀት ላይ የሚገኘው ነዲ ካልቸራል ሴንተር ደግሞ ሌላው ልብ ሰባሪ ዋነኛ ቦታ ነው። ነዲ ከስሙም መረዳት እንደሚቻለው በአካባቢው የሚመረት የወንጪ ማርና የማር ውጤቶች እንደ ብርዝና ጠጅን ጨምሮ መሸጫ እንዲሆን ታስቦ የተገነባ ህንጻ ነው። የህንጻው ጠቅላላ ዲዛይን አገልግሎቱን ታሳቢ ተደርጎ የተሰራ ስለሆነ ውብ ነው። በማር እንጀራ ቅርጽ የተሰራ 2-3 ጓደኛ ማቾች ተቀምጠው ቁልቁል የሚታየውን ውብ እይታ ዘና እያሉ ወሬያቸውን የሚጠርቁበት ውብ የሆነ ስፍራ አለ። ሙለታ ወንጪ ሬስቶራንት ሌላው በስፍራው የሚገኝ ውብ ቦታ ነው። በዚህ ስፍራ ሬስቶራንቶችና ሱቆች፣ የፈረስ ማስዋቢያና ባህላዊ ዕቃዎች የሚሸጡበት ሱቆች ሲኖሩ ኩኪስ፣ ብስኩት የመሳሰሉትም ቀላል ምግቦችን እዚህ ማግኘት ይቻላል። ነዲ የመስታወት ቴራስ ሌላው በአካባቢው ያለው ውብ ህንጻ ነው። ይህ የመስታወት ወለል ግማሽ ክብ አይነት ቅርጽ ሲኖረው በሶስት ድርብርብ ተደርጎ የተሰራና እላዩ ላይ ወጣው በመስታወት አሻግረው ወደ ታች ሲመለከቱ ከስር የሚታየው አስፈሪ ገደል መሳይ በአረንጓዴ ሳርና ተክሎች የተሸፈነና ውብ ስፍራ በማዶ የሚገኘውን የጠራ ሐይቅ በቃ አስፈሪ ግን ደግሞ አስደሳች እይታ ነው። ይህ የመስታወት ቴራስ በአንድ ካሬ ሜትር 400 ኪሎ ግራም የመሸከም አቅም እንዳለው ቢታወቅም በርከት ያለ ሰው ከወጣበት ከአሁን መስታወቱ ተፈርክሶ ሾልከን
ወደ ገደሉ ብንንከባለልስ የሚል የፍራቻ ስሜት ሰቅዞ የሚይዝ አይነት ነው። ከዚህ አስደማሚ የመስታወት ቴራስ ጎን ልዩ ልዩ አገልግሎቶችን የሚሰጥ ካፍቴሪያ አለ። ከዚህ ስፍራ ቀጥታ ወደ ሎጅ የሚወስድ የመኪና መንገድ ከላይ የመስታወት ቴራሱ ላይ ሆነው ከስር ማየት ይቻላል። ክፍል 16 ይቀጥላል።